አሁን አሜሪካ ውስጥ የምንኖር ሁላችንም ስደተኞች የሚያሳስበን ነገር ከጊዜ ወደ ጊዜ እየመጣ ነው። በአዲሱ የትራምፕ አስተዳደር በ2025 እያንዳንዱ ሰው $1,000 ያገኛል ወይ? ይሄ የብዙዎቻችን ጥያቄ ይመስለናል። ከጃንዋሪ 15 እስከ ኤፕሪል 15 ድረስ ታክስ ፋይል ማድረግ ግዴታ አለብን። ስራ ሰራንም አልሰራንም ታክስ ማሰራት ግዴታችን ነው ይላሉ። የፈረንጆቹን የገና መዳረሻ የተማሪዎችን ምርቃት ምክንያት በማድረግ ቨርጂኒያ በሚገኘው ማርክ የሂሳብና የታክስ አገልግሎት ድርጅት ውስጥ ጥያቄ አቅርበን በቦታው ላይ ተገኝተን ነበረ ከካሜራማኑ ናርዶስ ጋር በመሆን ለ2025 ጠቅሟቸዋል ያልናቸውን ጥያቄዎች ለማርክ መስራችና ባለቤት አቶ መኩሪያ ነገያ የተለያዩ ጥያቄዎችን አቅርበንላቸው ምላሽ ሰጥተውናል። ፕሮግራማችንን እስከ ፍጻሜው ድረስ ቆይታችሁ ተከታትላችሁ መልሶቹን ታገኙ ዘንድ እንጋብዛችኋለን። ቤተልሔም ሰለሞን ነኝ ከናፍቆት ሚዲያ። ፕሮግራማችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ትጀምሩ ዘንድ እንጋብዛችኋለን። ከዚህ ማስታወቂያ በኋላ እንገናኛለን። ማርክ የሂሳብ ስራና የታክስ አገልግሎት በደንበኞቻችን የተመሰከረለት ከ20 ዓመት በላይ በሂሳብ ስራ ልምድ ባካበቱ ሰራተኞች በዲሲ በቨርጂኒያ በሚገኘው 7 ቀናት ክፍት ሆነው አገልግሎትን በሚሰጡ ቢሮዎቻችን የግልም ሆነ የድርጅቶን ታክስ፣ የቢዝነስ ማማከር፣ ፔሮል ማስተዳደር፣ ነፃ የታክስ ምክር፣ ነፃ የታክስ እቅድና ሌሎችንም አገልግሎት እንሰጣለን። ይምጡ፣ ይጎብኙ፣ ወይም ያሉበት ቦታ ሆነው ይደውሉን። አለበለዚያ በኢሜይል ሊያገኙን ይችላሉ። አድራሻችን 6715 Little River Turnpike, Suite 204, Annandale, Virginia 22003. 5215 Georgia Avenue Northwest, Washington, D.C. 20011. አንገብጋቢው የ2025 ታክስን በሚመለከት ከአቶ መኩሪያ ነገያ ጋር ቆይታ እናደርጋለን። የማርክ የሂሳብ ስራና የታክስ አገልግሎት ድርጅት ባለቤትና መስራች። በቅድሚያ ጥሪያችንን ተቀብለው እንድንመጣ ፈቃደኛ ስለሆኑ ከልብ እናመሰግናለን አቶ መኩሪያ። በቅድሚያ ራስዎትን ያስተዋውቁ። በተለያየ ሚዲያ ላይ ብዙ ሰዎች ያውቆታል፣ ካምፓኒው በደንብ ይታወቃል። ግን አሁን ደግሞ ለናፍቆት ሚዲያ ራስዎትን ያስተዋውቁልንና ከዛ በኋላ የዛሬው ምርቃት ለስንተኛ ጊዜ እንደተካሄደ፣ ምን ያህል ተማሪዎች እንዳስተማራችሁ፣ በየዓመቱ ምን ያህል ተማሪዎችን እንደምታስመርቁ፣ ከእናንተ ጋር ይሰራሉ ወይስ ደግሞ ወጥተው የራሳቸውን ስራ ይሰራሉ? እሺ፣ በመጀመሪያ የስራችንና የፐብሊክ ሁኔታን በመመልከት ድርጅታችንን ታርጌት ታርጋችሁ እኛ ጋር ለመገኘት ጥያቄ አቅርባችሁ በመምጣታችሁ በጣም እናመሰግናለን። እኔ መኩሪያ ሙሉጌታ ነገያ እባላለሁ። በዲኤምቪ ኤሪያ የማርክ ኮምፒውቲንግ ኤንድ አካውንቲንግ ፈርም ባለቤትና መስራች ነኝ። በአሁን ሰዓት ድርጅታችን ወደ 35 የሆኑ ቋሚና ፓርታይም የሆኑ ሰራተኞች ይዘው በዲሲ እና በሜሪላንድ ቢሮዎችን ራን ያደርጋል አመቱን ሙሉ። በዚህ ላይ የምንሰጠው አገልግሎት ሰፊ የሆኑ አገልግሎቶችን እንሰጣለን። ግን ሞር ፎከስ የምናደርገው በአካውንቲንግ፣ ቡክኪፒንግ፣
ፔሮል በመሳሰሉ ስራዎችና በቢዝነስ ኮንሰልቴሽን ነው። ከዚያ በተረፈ ሲዝናል አመቱን ሙሉ ሊሆን ይችላል የታክስ ፕሪፓሬሽን የኢንዲቪጁዋል እና የቢዝነስ ታክስ ፕሪፓሬሽን ስራዎችን እንሰራለን። የሰለጠኑ ባለሙያዎች ኢንክሉዲንግ ሲፒኤ ቢሮችን ሜምበር ናቸው፣ አብረው ይሰራሉ። ብዙ አመት ልምድ ያላቸው አካውንታንቶች አብረው እዚህ ድርጅት ውስጥ አሉና በማንኛውም አካውንታንት ሰርቪስ ሲሆኑ ስታንዳርዱን የጠበቀ ጥራት ያለው ስራ ያገኛሉ ማለት ነው። ስለዚህ የተለያዩ ስሞል ቢዝነሶች ፔሮላቸውን ፋይናንሻል ስቴትመንታቸውን ማሰራት ከፈለጉ ወራዊ ስቴትመንታቸውን ጨምሮ አመታዊ ስቴትመንታቸውን በሙሉ እናዘጋጃለን። ለተለያዩ ስሞል ቢዝነሶች በአካባቢው ላሉ ሬስቶራንት፣ ኮንቪኒየንት ስቶር፣ ሄር ሳሎን፣ ሎየር ኦፊስ፣ ግራስ ኤንድ ክሊኒንግ ኤኒ ታይፕ ኦፍ ሰርቪስ ላላቸው እና ይህን ሰርቪስ ለሚጠይቁ በሙሉ አገልግሎት እንሰጣለን። ከዛ ውጪ አዲስ የስራ ዘርፍ ውስጥ መግባት አዲስ ነጋዴ መሆን የሚፈልጉ ሰዎችን ንግዱን እንዴት እንደሚጀምሩ ከመጀመሪያው ጀምሮ ምክራችንን በመስጠት ኢንቲቲ በማቋቋም ኤልኤልሲ ሊሆን ይችላል፣ ኮርፖሬሽን ሊሆን ይችላል፣ ኦርኤስ ኮርፖሬሽን ሊሆን ይችላል በማቋቋም ለዛ ኢምፕሎየር አይደንቲፊኬሽን ነምበር ወይ ኢአይኤን በማስገኘት ከዚያ በኋላ ባንክ አካውንታቸውን እንዲከፍቱ ስራቸውን በትክክል እንዲጀምሩና አትራፊ እንዲሆኑ ኮች እያደረግን አብረናቸውን ቆያለን ማለት ነው። ከዛ ውጪ ቢዝነሱን መሸጥ ወይም ደግሞ ፓርትነር ሆነው ቆይተው ቢዝነሳቸውን በአንድ ፓርትነር እንዲጠቃለል ኢቫሉዌት እንዲደረግላቸው የሚፈልጉ ሰዎችን ቢዝነስ ኢቫሉዌሽን እንሰራለን። ከዚያ አልፎ ተርፎ ቢዝነስ መግዛት ወይም መሸጥ የሚፈልግ ሰው ያንንም ሄልፕ አውት እናደርጋለን። ቢዝነስ የተለያዩ ቢዝነሶችን መጀመሪያ ሴትአፕ አድርገን ፕሮሞት አድርገን ማርኬት አድርገን ሬዲ ካደረግን በኋላ ለሚጠቀሙ ሰዎችና ኳሊፋይ ለወሰዱ ሰዎች ያንን ቢዝነስ አሳልፈን እንሸጣለን እና በብዛት የምንሰራው ከንግድ ስራ የተያዙ ስራዎችን የሂሳብ ስራና የመዝገብ አያያዙ እንዳለ ሆኖ የታክስ ጉዳዮችን እና የተለያዩ ፋይናንሻል ኢሹዎችን በማማከር አመቱን ሙሉ ቢሮችን ክፍት ሆኖ ያገለግላል። ማርክ አካውንቲንግ ፈርም ብዙ አመት ስራዎችን ሰርተዋል። ዛሬ የምናስመርቃቸው የታክስ አዘጋጆችን ለ23ኛ ጊዜ ነው የምናስመርቀው። ታክስ ማዘጋጀትን የዩኤስ ታክስ፣ ኢንዲቪጁዋል ታክስ እና ቢዝነስ ታክስ እንዴት መዘጋጀት እንዳለበት የሁለት ወር ሙሉ ስልጠናውን ወስደው የጨረሱና ካፓብል የሆኑ ባለሙያዎችን አብዛኞቹ አካውንቲንግ ባክግራውንድ ያላቸው ናቸው። ይሄንን ያደረግነው ያለፉትን 23 ዓመት ይሄ 23ኛ ጊዜያችን ነው እና በ23 ዓመት ውስጥ ይህ ካምፓኒ ለኢትዮጵያውያኖች ብሪጅ ሆኖ ሲያገለግል ቆይቷል። ብሪጅነቱ ምንድነው? በአካውንቲንግ ሙያ በአይቲ ሙያ ኢትዮጵያ ውስጥ ሲሰሩ ወይም ተምረው ጨርሰው ወደዚህ በተለያየ ምክንያት መጥተው እዚህ ኑሯቸውን ሴትን ለማድረግ ሲፈልጉ የአሜሪካ ኤክስፒሪየንስ እና መንገዱ ምን እንደሆነ እያሳየ ብሪጅ የሆነ ካምፓኒ ነው እና ስራችን እኛ ኮሚኒቲውን በመርዳትና ኮሚኒቲው በእያንዳንዱ ኢንዲቪጁዋል መንገዱ ቀና እንዲሆንለት በማዘጋጀት ነው እንጂ ዳይሬክትም ለቢዝነስ አይደለም ስራውን የምንሰራው። እና እነዚህ በየጊዜው የሚማሩ ሰዎች በድርጅታችን ውስጥ ሲዝናል በሆነው ስራ ወይም የር ቱ የር በሆነው ስራ ፕራክቲስ እንዲያደርጉ እድል እንሰጣቸዋለን። ያው አቅሙ ካፓሲቲው በፈቀደ መጠን ማለት ነው። ከዚያ በኋላ ይህን ካምፓኒ ሪፈር አድርገው ወደ ተለያዩ ካምፓኒዎች በመግባት ራሳቸውን እያሳደጉ እያስተማሩ እንዲቀጥሉ ሳፖርት እናደርጋቸዋለን። ግራጁዌት ሲያደርጉ ለእኛ ብቻ እንዲሰሩ ሳይሆን የራሳቸውን ቢሮ እንዲከፍቱ እድል እንሰጣቸዋለን፣ ጋይድ እናደርጋቸዋለን፣ አስፈላጊውን ሁሉ መስመር እናስይዛቸዋለን እና የተወሰነ ጊዜ አብረናቸው እንሄዳለን ማለት ነው። በተለያዩ ስቴት ውስጥ
ከኛ ትሬኒንጉን ወስደው የታክስ ቢሮ የከፈቱ የተለያዩ ሰዎች አሉ። በጣም ሰክሰስፉል ናቸው እና ያንን ማየት ያን ፋሚሊ ቆሞ ማየት እነሱ ደግሞ በስራቸው የሚረዷቸውን ሰዎች ማየት ለእኛ ትልቅ ሳቲስፋክሽን ነው። ከዚያ ባሻገር ማርክ አካውንቲንግ ፈርም በቨርጂኒያ እና በዲሲ 2 ቢሮዎች አሉ። ወደዚህ ሀገር ከመጣው ወደ 30 ዓመት ሆኖኛል። በ30 ዓመት ጊዜ ውስጥ በጣም ያሰብኳቸውን ያለምኳቸውን መርዳት የምፈልጋቸውን ሰዎች እና የተለያዩ ነገሮችን እግዚአብሔር ፈቅዶልኝ ጤና ሰጥቶኝ እየሰራው ነው ያለሁት። እሱንም ለዛም እግዚአብሔርን አመሰግናለሁ። ከጎን ያሉ ቤተሰቦቼና ጓደኞቼን የሥራ ጓደኞቼን ሁሉ አመሰግናለሁ እና በአካውንቲንግ ዘርፍ የተለያዩ ካምፓኒዎች የራሴን ቢሮ ራን እያደረኩ የተለያዩ ካምፓኒዎች እስከ 2008 ድረስ አብሬ ጎን ለጎን እየሰራው ቆይቻለሁ። ከ2008 በኋላ ነው ሙሉ ለሙሉ ለማንም ካምፓኒ ተቀጣሪ ሳልሆን እስካሁን ድረስ የራሴን ካምፓኒ ራን እያደረኩ ያለሁት እና በአካውንቲንግ ስራው ተጠቃሚ የሆኑት ኢንዲቪጁዋል ታክስ ፋይለሮች ናቸው። ከዛ ውጭ ደግሞ የተለያዩ ስሞል ቢዝነስ በሜሪላንድ ዲሲ ቨርጂኒያ የሚገኙ የግሮሰሪ ስቶር፣ ሬስቶራንት፣ ሄር ሳሎን፣ ሎየር ኦፊስ የመሳሰሉት የአካውንቲንግ ሰርቪስ መንዝ ቱ መንዝ የሚፈልጉ ፔሮል የሚፈልጉ ቡክኪፒንግ የሚፈልጉ እና እንደገና ወደ ቢዝነስ መግባትና ከቢዝነስ መውጣት የሚፈልጉ ሰዎችን ጋይድ በማድረግ እና ሄልፕ በማድረግ ቢሮአችን አመቱን ሙሉ ይሰራል እና 365 ቀን ክፍት ሆኖ ጥራት ባለው አሰራርና ጥራት ባለው ቢሮ በኤክስፒሪየንስ በሆኑ ባለሙያዎች ታግዞ የሚሰራ በዚህ አካባቢ የተወሰነ ነው የኢትዮጵያን አካውንቲንግ ፈርም ያለው። ከዛ ውስጥ አንደኛውና ተመራጩ ማርክ አካውንቲንግ ፈርም ነው እና እዚህ አካውንቲንግ ፈርም ላይ የሰሩም ሰዎች የተጠቀሙም ሰዎች ሁሉም ደስተኞች በመሆናቸው እኔም ደስተኛ ነኝ። ማርክ ኦፊሻሊ ከተከፈተ ምን ያህል ዓመት ሆነ? ኦፊሻሊ የተከፈተው በ2003 ነው እና 2003 የመጀመሪያ ዓመት የስራ ዓመቱ ሲሆን 23 የመጀመሪያው ስራችን የሰራንበት የመጀመሪያው ሰርቪስ የሰጠንበት ዓመት ነው። እሱን ቆጥረሽ 2025 ድረስ ስትመጪ 23 years ሰርቪስ ሰጥተናል። ስልጠና ምን ያህል ጊዜ ሰጣችሁ? ስልጠናውም the same thing 25 years ነው ሄደው። በአዲሱ የትራምፕ አስተዳደር የብዙ ሰዎች ጥያቄ ሊሆን ይችላል። አዲስ ለሚወለዱ ልጆች $1000 እሰጣለሁ ይላል። ወደ ታክሱ ጥያቄ ስንገባ ማለት ነው። ይሄ እኔም ጥያቄ አድርጌ ባላቀርበው የታክስ ሲዘን ሲጀመር ሰዎች የሚያነሱት ጥያቄ ይመስለኛል። ወይም አሁንም በግል እየደወሉ የሚጠይቁት ሰዎች ያሉ ይመስለኛል። ጥሩ ነው። $1000 የሚለው ምንድነው? ለልጆቹ የሪታየርመንት አካውንት ሲከፈት ወደ ሪታየርመንት አካውንት የሚከፈል ነው እና ግን በዚህ ዓመት የተወለዱ በዚህ ታክስ ይር የተወለዱ ልጆች ሲኖሩ ቤተሰቡ ያንን ፍቃደኛ ሆኖ ያን ሪታየርመንት አካውንት ከከፈተ ለዛ ሪታየርመንት አካውንት $1000 ይሰጣል እና እዚህ ታክሱ ላይ የሚሰጠው ነገር የለም። ግን እዚህ ታክሱ ላይ ዲክለር ሲያደርጉ ታክሱ ላይ ክሌም ሲያደርጉ ለሪታየርመንት አካውንት ትራንስፈር የሚደረግ $1000 ይኖራል እና ያን $1000 18 ዓመት ከሞላው በኋላ የሚወስንበት ያ ልጅ ነው። ከዛ በፊት ግን ለምንም ነገር መጠቀም አይቻልም። የሪታየርመንት አካውንት ነው። በሌላ ቋንቋ ለአዳልት እንደ ፎርዋርድ እንደሚደረገው አይነት የሪታየርመንት አካውንት ውስጥ ዲፖዚት ያደርጋሉ። ፓረንትም ያንን ማች ማድረግ አለበት፣ ኮንቲኒየስሊ መቀጠል አለበት ማለት ነው። አይ ያንን አልፈልግም ካለ ክሌም አለማድረግ ይችላል እንጂ በዚህ ታክስ ሪተርን ላይ አዘ ካሽ ወደ ኪሱ የሚመጣ አይደለም። $1000 ስለዚህ በልጆቹ ስም $1000 ለሪታየርመንት አካውንት ይከፈትለታል ማለት ነው። ስለዚህ ወላጆችም በተመሳሳይ $1000 ልጆቹ አካውንት ከዛም በላይ
እንደፈለጉ ኮንትሪቢዩትን ባያደርጉ ግን $1,000 እዛ አካውንት ውስጥ ይቀመጣል። ፓረንት ነው ኮንትሮል የሚያደርገው 18 እስከሚሆነው ድረስ። ከዚያ በኋላ ለልጁ ነው የሚያስረክበው ማለት ነው። የዚህ ዓመት እስከዛሬ ከምናሰራው የትራምፕ አስተዳደር ከመምጣቱ በፊት የተለየ ነገር አለው ታክስ? የተለየ ነገር እንዳየሁት በጣም ጥቃቅን የሆነ ትናንሽ ነገሮች አሉ። ኦፍኮርስ አንደኛው ቲፕ በፊት ታክስ ይደረግ ነበር። አሁን እስከ ተወሰነ አማውንት ያለ ቲፕ ታክስ አይደረግም ኮምፕሊት። ሌላው ደግሞ ኦቨርታይም ሲባል ለምሳሌ አንድ ሰው 1 ሰዓት ኦቨርታይም ሲሰራ $40 በሰዓት የሚከፈለው ከሆነ ኦቨርታይም 1 ተኩል ከሆነ የሚጨመርለት ስንት ነው? 60 ነው የሚሆነው አይደል? $20 ነው የሚጨመርለት። ያቺ $20 ታክስ አትደረግም። በሌላ ቋንቋ ናት ሬጉላር $40 ሳይሆን $20 ኤክስትራው በኦቨርታይም ሜክ የሚያደርገው አዲሽናል የሆነው ፓርት ታክስ አይደረግም። እሱም ሰርተን አማውንት ድረስ ማለት ነው። ሌላው የዶኔሽን እና ዶኔሽን የተወሰነ አማውንት አይተማይዝ ዲዳክሽን ብናረግም ባናረግም ትንሽ ክሬዲት እናገኛለን። እና ሌላው ደግሞ የአሜሪካን ሜድ የሆኑ መኪናዎችን ብንገዛ በዚህ ታክስ ይር እና ለዛ የምንከፍለው ኢንተረስት እስከ $10,000 ድረስ ኢንተረስቱ ዲዳክተብል ይሆናል ማለት ነው። አይተማይዝ ዲዳክሽን ላይ ዲዳክተብል ይሆናል። ስለዚህ እነዚህ ዩኒክ የሆኑ በዚህ በትራምፕ ቢዩቲፉል ቢል በሚለው አድ የተደረጉ ነገሮች ናቸው። ሌላው ኢንፍሌሽን በተመለከተ ስታንዳርድ ዲዳክሽን አለ፣ ቻይልድ ታክስ ክሬዲት አለ። ሌሎቹ ትንሽ ቡስት ተደርገዋል፣ ወደ ላይ ትንሽ ቁጥራቸው ገፋ ተደርገዋል እና በነዚያ ምክንያት ለምሳሌ ዘሴም አማውንት በአለፈው ዓመት የሰራን ሰዎች ኢንካማችን ካልጨመረ ወይም ታክስ ዊዝሆልዳችንን ካልቀየርን የተሻለ ሪፈንድ በዚህ ዓመት እናገኛለን ማለት ነው። አዲስ ቤት ለሚገዙ ሰዎችስ? አዲስ ቤት ለሚገዙ ሰዎች አዲስ ሙቭመንት ብዙ ቦታ እያንዳንዱ ስቴት ላይ ፎር ፈርስት ታይም ሆም ባየር የተለያዩ ግራንቶች የተለያዩ ቤኔፊቶች ይኖራሉ። በፌዴራል ደረጃ የተለየ ቤኔፊት አሁን የተሰጠ ነገር የለም። ስለ ማስታወቂያ ያለውት አቋም ከሌሎች ድርጅቶች የተለየ ነው። በአበሻው ኮሚኒቲ ግን ይሄ አልተለመደም። አሁን ማስታወቂያ እንዲያወጡ ሲጠየቁ እኔ አንደኛ ቢዝነስ የለኝም ይላሉ፣ ሁለተኛ ደግሞ በቃ እኔ ታውቂያለሁ የኔ ድርጅት ማስታወቂያ ያስፈልገው ይላሉ። እርስዎ ማስታወቂያ ላይ ያለውት አቋም የተለየ ነው። ለምንድን ነው? እኔ ከልጅነት ጀምረው ከንግድ ጋር ነው ያደግኩት። ቤተሰቦችም ነጋዴዎች ነበሩ። መርካቶን በደንብ አውቀዋለሁ እና ከዚያ ጀምሮ የተለያዩ የቢዝነስ አውታሮችን ዞሬ ባየሁት ፕሮዳክትን፣ ሰርቪስን ለውጭው ሰው በሚገባው መልኩ ማስረዳት ካልቻለ አንድ ሰው ኢቨን አንድ ሲንግል የሆነ ፕሮፌሽናል ሬዙሜውን በደንብ ጽፎ ኢንተርቪው ላይ ገብቶ በደንብ ኤክስፕሌን ማድረግ ካልቻለ ራሱን መሸጥ አይችልም ማለት ነው። ስለዚህ ማስታወቂያም እንደዚያ ነው። አለዚያ የጋን ውስጥ መብራት መሆን ሱቅ ከፍቻ ያለው ሼልፍ ላይ ፕሮዳክቴን ደርድሬ ያለው የት እንዳለውና ማን እንደሆንኩ ማያቀኝ ከሆነ እንዴት ነው እኔ ሱቅ መጥቶ ሰው የሚገበያየው? ስለዚህ ማስታወቂያ ለሰዎችም የንግድ ማማከር ስናረግ ማስታወቂያ የመጀመሪያው ኪ ባጀት መያዝ ያለበት አንደኛው ሴክተር አንደኛው ካቴጎሪ መሆን እንዳለበት ከባጀቱ ውስጥ ነው የምንነግራቸው። እኛ ኮሚኒቲ አይ ቲንክ ካለነው ከብዛታችንም በመነሳት እዚህ ሜሪላንድ፣ ዲሲ፣ ቨርጂኒያ አካባቢ ሞስትሊ አታክ የሚደረጉት ለነን ፕሮፊት ኦርጋናይዜሽን ለተለያዩ እርዳታዎች እና አት ሴም ታይም ደግሞ ራሳቸውም ለማርኬቲንግ ብለው የሚያስተዋውቁበት ቦታ ላይ ብዙ ኤክስፔንስ የሚያጋጥማቸው ድርጅቶች አሉ።
እና እነዛ ድርጅቶች አንዳንድ ጊዜ ሱሪ ባንገት የሆነ ስፖንሰርሺፕ ወይም አድቨርታይዚንግ ጥያቄ ሊመጣባቸው ይችላል። ስለዚህ ያ እንትን ያሰለቻቸዋል። ሰዎች አስቀድመው 6 ወር 1 ዓመት ሲቀረው ፕሪፔር ቢያደርጉና አትሊስት 90 ዴይስ በፊት በዚህ ጊዜ እንደዚህ አይነት ኢቨንት አለን እና ፕሮዳክታችሁን ሰርቪሳችሁን እናስተዋውቅላችሁ ብለው አፕሮች ቢያደርጓቸው አይ ዶንት ቲንክ ያን ያህል ገበያ የሚያጡ ጠያቂው እንደገና አድቨርታይዝ መስጠት የሚፈልገው የሚጠፋፉ አይመስለኝም፣ የሚተላለፉ አይመስለኝም። እና የኛ ችግር ምንድነው? ሳምንት ሲቀረው እንጠይቃለን እና ዲስአፖይንትድ እንሆናለን። ከዚያ በኋላ አበሻ አድቨርታይዚንግ ላይ በጣም ስሎ ነው፣ ማድረግ አይፈልግም፣ ማርኬቲንግ አይፈልግም። አይደለም፣ እንደዚያ ሳይሆን ሁለቱም ሳይድ ችግር አለ። አድቨርታይዝ የሚያደርገውም ሳይድ እንደገና አድቨርታይዝ እንዲደረግለት የሚፈልገው ሳይድ ላይ የተለያዩ ችግሮች አሉ። አድቨርታይዝ ማርኬቲንግ አንደርስታንዲንግ ያለው ቢዝነስ ኦነር አለ፣ ምንም ክሉ የሌለው ቢዝነስ ኦነር አለ። ከበደ ስለሰራ የለም ሬስቶራንት ከፍቶ የሚሰራ አለ። ያን ያህል ሰክሰስፉል ነው ወይ? ያው ስራው ነው የሚያውቀው። እና ግን ያ ሰው ግድ የለም እኔ አንድ ቀን የመጣው ሰው ይበቃኛል ምናምን እያለ በዚያ ተመስገን ብሎ የሚኖርም አለ። ግን ሞር መስራት የሚፈልግ ሞር ቢዝነሱን የተለያየ ሰው አውቆት እንዲመጣ የሚፈልግ እና ማርኬቲንግ ላይ ብዙ የሚሰራ ሰው ብዙ ተጠቃሚ ይሆናል ነው የምለው። በዚያ ላይ በመስራቴ ያንን በማድረጌ በስራዬ ላይ ብዙ ሰው መቅጠር ችያለሁ እና እነዛም ሰዎች ደግሞ የስራ እድል አግኝተዋል። በዛ ላይ ብዙ ሰው ሰርቪስ መስጠት ችለናል። እና አሁን ማስታወቂያችን በኢትዮጵያን ኮሚኒቲ ብቻ የተወሰነ አይደለም። ኢትዮጵያን ኮሚኒቲ ሚዲያ ላይ በብዛት አይተሽ ሊሆን ይችላል። ግን እኛ ማስታወቂያ በተለያዩ ሚዲያዎች ላይ ነው። ለምሳሌ ምናልባት ስትመጪ ያላየሽ ይሆናል እንጂ በየባስ ስቴሽኑ እዚህ ቨርጂኒያ ላይ በእንግሊዝኛ ጥሩ ተደርጎ ኤክስፕሌን በሚያደርግ መልኩ ጥሩ እንትን አለን። ያ ብዙ ሰው አምጥቶልናል። ያንን የለጠፍንበት ያወጣነው ዋጋና የመጣው ሰው ጋር ኮምፔር ስናደርገው አትርፈናል እንጂ አልከሰርንም። ስለዚህ ማስታወቂያ ማውጣት ማስነገር ያተርፋል እንጂ አያከስርም። ታክሳቸውን ከተለያየ ስቴት ፋይል ማድረግ የሚፈልጉ ሰዎች ከእናንተ ጋር መስራት ይችላሉ? ለእናንተ መላክ ይችላል ወይ ፋይላቸው? ያ አሁን ባለው ቴክኖሎጂ ከተለያየ ዓለም አይደለም ከአሜሪካ ከ50 ስቴት ቀርቶ ከተለያዩ ዓለም ከጃፓን፣ ጀርመን፣ ሳውዝ አፍሪካ፣ ኢትዮጵያ የተለያዩ ከስተመሮች አሉ። በኢሜይል እና ዳክሳይን በማድረግ ስራዎቻቸውን ታክሳቸውን ኦን ታይም ፋይል እናደርጋለን እና ለ50 ስቴት ላይሰንስድ ነን። 50 ስቴት ኤኒዌር ሆኖ በኢሜይል ዶክመንቱን ከላከልን እና በስልክ የሚያስፈልገውን ጥያቄና መልስ ከተነጋገርን ከተስማማን በኋላ አስፈላጊውን ሰርቪስ ፊ ከፍለው ፋይላቸው በኢሜይል በፓስወርድ ተጠርዞ ይደርሳቸዋል። እኛም ለሚመለከተው ክፍል ለስቴትም ለፌዴራልም ታክሳቸውን በሰዓቱ ፋይል እናደርጋለን። ከሁሉም ጋር ለመስራት ቴክኖሎጂው አላውድ ስለሚያደርግ ያለውን የቴክኖሎጂ እንትን ተጠቃሚዎች እንዲሆኑ እኛም ተጠቃሚ ስለሆንን በዚያ መልኩ እንሰራለን። እነዚህን ስልክ ቁጥሮችና ኢሜይሎች በመጠቀም ከማንኛውም ዓለም ላይ ሆናችሁ ታክሳችሁን በቀላሉ ማሰራት ትችላላችሁ ይላል ማርክ የሂሳብ ስራና የታክስ አገልግሎት ድርጅት። ወደ ቃለ ምልልሱ ውሰዳችሁ። ሌላ አንድ ጥያቄ፣ ብዙ ጊዜ ባልና ሚስቶች ይዳኛሉ ይባላሉ። እርሱ ከታክስ ጋር በተያያዘ ጸብ ይነሳል። ምክንያቱም አብዛኛው ልጆች ያላቸው ባለትዳሮች የገቢ ምንጫቸው ከ50 ወይም ከ60 ሺህ በላይ ወይም በታች ከሆነ በልጆቹ ተጨማሪ ገንዘብ ያገኛሉ።
ከዛ ጋር በተያያዘ ባልና ሚስት ጸብ ውስጥ ይገባሉ ብዙ ጊዜ እርስዎ ቢሮ ውስጥና ባልና ሚስትንም ይዳኛሉ ይባላሉ። አዎ በመጀመሪያ ያው ሁለት ነገር ነው ማየት ያለብን። አንደኛው የፋሚሊ ቫልዩ ራሱ የታክሱ ህግ ፋሚሊ ቦንድ ሆኖ እንዲቆይ ፑሽ ያደርጋል። ምክንያቱም ቦንድ ለሆነ ፋሚሊ የተለየ ጥቅም፣ የተሻለ ዲዳክሽን እና የተሻለ ቤኔፊት ይሰጣል። ስለዚህ አንዳንድ ጊዜ በቀላል አለመግባባት እና ወይም የገንዘብ አያያዛችን ቤታችን ውስጥ ያለው የገንዘብ አያያዝ አንደኛው በኩል አንደኛው ቁጣቢ ሆነን በዛ አለመግባባት ሲፈጠር እኔ ለብቻዬ ፋይል አደርጋለሁ፣ እኔ ለብቻዬ ፋይል አደርጋለሁ፣ እኔ ልጆችን ልጄ ፋይል አደርጋለሁ፣ እኔ ልጆችን ልጄ ፋይል አደርጋለሁ፣ እንደዚህ አይነት ነገሮች ያሉ ናቸው። ስለዚህ ያው ባለሙያው ጋር ይመጡና ይህን ነገር ሪፍሌክት ሲያደርጉ የሚጠቅመው የትኛው ነው፣ ለእናንተ የሚጠቅመው ለአሬስ የማይጠቅመው የትኛው ነው? እናንተ ተለያይታችሁ ፋይል ስታደርጉ አሬስ ተጠቃሚ ይሆናል። አሌስ አዘርዋይስ ውሸት እና ኢሌጋል የሆነ ነገር ካላሉ ማለት ነው። ስለዚህ አብረው በአንድ ጎጆ እየኖሩ አንድ ፍሪጅ አብረው እየተጠቀሙ ፋይል ማድረግ የሚችሉት አብረን ፋይል አናደርግም ካሉ ሜሪድ ፋይሊንግ ሰፓሬትሊ ነው። ሜሪድ ፋይሊንግ ሰፓሬትሊ ምንም አይነት ጥቅም አይሰጥም። ብዙ ጥቅሞችን ብላክ ያደርጋል። ስለዚህ አንዳንድ ቦታ ሄዱና ሄዶ ፋውሶል ይላሉ በድብቅ እና ሁለት ሰዎች አብረው እየኖሩ ሁለት ኢንካም ወደ ቤቱ እየመጣ አንደኛው ሄዶ ፋውሶል ሊሆን አይችልም፣ ኢሌጋል። ስለዚህ ያን አንደርስታንድ ያደርጉ ሄዶ ፋውሶል ሲሆኑ ብዙ ቤኔፊት ስለሚያገኙ ያን ቤኔፊት በሙሉ ሰብስበው ይወስዱና ሄዶ ፋውሶል ሆነው ነገ ኦዲት ሲደረጉ ፔናልቲ ኢንተረስት ጨምሮ ያን መልሰው ይከፍላሉ። እንደዚህ አይነት ራውት ጥሩም ትክክልም አይደለም። ስለዚህ ቢቻል ኦልዌይስ ተስማምተው ሜሪድ ፋይሊንግ ጆይንት ቢያደርጉ ይመረጣል። አይ ምንም የሚያስማማን ነገር የለም በገንዘብ ጉዳይ እኔ እና እሱ አብረን መሆን አንችልም ሌላው እንዳለ ሆኖ ብለው ካሉ ሜሪድ ፋይሊንግ ሰፓሬትሊ ነው የሚያደርጉት። የሚያጡትን ጥቅም አጥተው ሊያጡ ይችላሉ። በዚህ ጉዳይ ላይ አንድ ነገር ክሊር ማድረግ የምፈልገው ሜሪድ ፋይሊንግ ሰፓሬትሊ ሲሆን ልጆችን ክሌም የሚያደርገው የተሻለ ገቢ ያለው ሰው ከሁለቱ አንዳቸው $1 የሚሆን የተሻለ ገቢ ያለው ህጉ ለዛ ሰው ነው የሚፈቅደው። ይህን ማወቅ አለባቸው። አንድ እሱ ነው። ሁለተኛ ሌትስ ሴይ ሚስት ለዚህ ምሳሌ የሚሆነው ሚስት 50,000 ሰርታለች፣ ባል 45,000 ነው የሰራው። አሁን ልጆቹን 3 ልጆች ቢኖሩ 3 ልጆች ማን ነው ክሌም የሚያደርገው? ሚስት። ይሄ ከተግባቡ ግን ሁለቱ አንዱን ወይም ደግሞ አንዳንድ ልጅ አድርገው ክሌም ማድረግ ይችላሉ። ግን ፋይሊንግ ስታተሳቸው ኦልዌይስ ሜሪድ ፋይሊንግ ጆይንት ኦር ሜሪድ ፋይሊንግ ሰፓሬት። አንድ ላይ ሆነው ፋይል ቢያደርጉስ የተሻለ ነው ቤኔፊቱ? ኦፍ ኮርስ ህጋዊም ነው የተሻለም ነው አክሰፕትድ ነው። ሌላ ችግር ውስጥ አያስገባቸው። ከዲፖርቴሽን ጋር በተያያዘ ወርክ ፐርሚት ብቻ ይዘው በዚህ ዓመት ታክስ ፋይል የሚያደርጉ ሰዎች ጥያቄ ያነሱታል? ዌል ወርክ ፐርሚት ቴምፖራሪ ወርክ ፐርሚት ያላቸው ሰዎች ነን ሬሲደንት ናቸው። ስለዚህ የሬሲደንት ታክስ አይደለም ፋይል የሚያደርጉት። የነሱ ታክስ ሬቱም ዲዳክሽኑም የተለየ ነው። አዝ ነን ሬሲደንት ታክስ ፋይል ማድረግ አለባቸው። ኮንቲኒየስ ኢሚግሬሽን ስታተሳቸውም ህጋዊ እንትናቸውም እንዲሰራላቸው ማለት ነው። የሄልዝ ኢንሹራንስ ጉዳይ ምን ደረሰ? ከሄልዝ ኢንሹራንስ ጋር በተያያዘ ቢሮዋችሁ ይሰራል? ምን ደረሰ? የእኛ ቢሮ የማርኬት ፕሌስን ሜዲኬር እና ሜዲኬድን የኢንሹራንስ ዲፓርትመንት አለን። ያ ዲፓርትመንት ይሰራል እና ሌሎችም ኢንሹራንሶች ላይፍ ኢንሹራንስን በመሰለ እናስተምራለን። ላይፍ ኢንሹራንስ የተሻለ ፕሮዳክት የት እንደሚገኝ እና በየት በኩል
ጠቃሚነቱና እንዴት ኮንቲኒው ማድረግ እንዳለበት እናደርጋለን። ያንን ሁሉ እዚህ ቢሮ እንሰጣለን እና ሌላ ከኢንሹራንስ ጋር በተመለከተ የታክስ ክሬዲትን እንትን የሚለው አሁን ዲሴምበር 31 ላይ የዚህን ዓመት እንጨርሳለን። ይሄ ታክስ ክሬዲት አለው። ኔክስት ይር ግን ያው ኮንግረስ የሚወስነው ነገር ነው። እስካሁን ድረስ ምንም የተወሰነ ነገር የለም። ባል ለብቻ ሚስት ለብቻ ፋይል ያደረጉ ሰዎች አሉ እርሶ ጋር እና ትልቅ ችግር የተፈጠረባቸው? በመጀመሪያ ብዙውን ሰዓት የምንፈጀው ፋይል ከማድረጋችን በፊት እንደዚህ አይነት ኢሹዎች ካሉ በማማከር ነው እና በተቻለ መጠን ፖዘቲቭ በሆነ መልኩ ፋይል እንዲያደርጉ እናደርጋለን። ስለዚህ እኔ ጋር ያጋጠሙኝ የሉም፣ ግን ሌላ ቦታ አሰርተው ችግራቸውን ይዘው የመጡ እና ሶልቭ እንዳደረግላቸው የተለያየ አሜንድመንትም ሆነ የፔመንት ፕላን እንድረዳቸው የመጡ ሰዎች አሉ። ሚስት ሄዳ አንድ ቦታ ሄዶ ፋውሶልድ፣ ሌላ ቦታ ባል ሄዶ ፋውሶልድ፣ ልጆቹንም በጋራ ክሌም አድርገው ታይ ብሬክ ሩሉ ላይ ሬስ የወሰነውን ውሳኔ በማየት የተለያዩ ኮንዲሽን ላይ ሲደርሱ ኮምፕሊኬትድ የሆነ ኬዝ ይዘው መጥተው ሶልቭ ያደረግንላቸውና ያማከርናቸው መከፈልም ካለበት አከፋፈሉ በተመለከተ ፔመንት ፕላን እና የተለያዩ ነገሮችን የረዳናቸው ብዙ ሰዎች አሉ። በተቻለ መጠን እኛ ጋር ያ ነገር ከመፈጠሩ በፊት ፋይል ከማድረጋችን በፊት ያ ነገር እንዳይፈጠር አስፈላጊውን ሁሉ ጥንቃቄ እናደርጋለን። አስፈላጊውን ትምህርት እንሰጣለን ለታክስ ፔየሮች። ስለዚህ ሶፋር ሶ ጉድ። የመጨረሻ ጥያቄ ነው የምጠይቆት። አንድ ልጅ ከቤተሰቦቹ ጋር እየኖረ እስከ ስንት ዓመት ድረስ በቤተሰቦቹ ስር ታክስ ፋይል መደረግ ይችላል? ኦኬ፣ የዲፔንደንት ቻይልድ በመጀመሪያ እስከ 16 ዓመት አሁን ባለው በ2025 ታክስ ህግ 2200 ድረስ ቻይልድ ታክስ ክሬዲት አለው። ከ16 ዓመት በኋላ ከ17 ጀምሮ እስከ 19 ዓመት ትምህርት ቤት መሄድም ዲፔንደንት ሆኖ ክሌም ይደረጋል። ከ19 ዓመት በኋላ ትምህርት ቤት ካልሄደ ኢዝና ዲፔንደንት ኤኒሞር። ፋይል ሰራም አልሰራም በራሱ ነው የሚሄደው እና ከ19 ዓመት በኋላ ፓረንት ፋይል ማድረግ አይችልም አሌስ አዘርዋይስ ልጁ ዲሴብል ካልሆነ፣ የጤና ፕሮብሌም ከሌለው እና እነዛን የመሳሰሉ ነገሮች ከሌሉ። ስለዚህ በዚህ ሁኔታ እስከ 24 ዓመት ከ19 እስከ 24 ዓመት የኮሌጅ ተማሪ ከሆነ ስቲል ፓረንት ክሌም ማድረግ ይችላል። ስለዚህ አንድ ልጅ ተማሪ እስከሆነ ድረስ እስከ 24 ዓመት በፓረንት ፋይል ውስጥ ፋይል ማድረግ ይችላል። ኢንኬዝ እነዚህ ልጆች ሳመር ሰርተው ወይም ፓርታይም ስራ ሰርተው የራሳቸው ስራ ካላቸው የራሳቸውን ፋይል ይደረጋል። ግን እነሱ ፋይል ላይ በፓረንት ክሌም እንደሚደረጉ ሜንሽን ይደረጋል እና በዚያ መሰረት ልጁም የራሱ ሪፈንድ ይኖረዋል፣ ፓረንትም የራሳቸው ክሬዲት ያገኛሉ ማለት ነው፣ ልጃቸውን ክሌም በማድረግ። ስለዚህ ልጁ ሁለት ቦታ ፋይል፣ በቤተሰቦቹ አንድ ፋይል ይደረጋል፣ በራሱ አንድ ፋይል ማድረግ ይችላል። ግን እሱ ፋይል ላይ እና እስከተማረ ድረስ እሱ ፋይል ላይ ፓረንቶቹ ክሌም እንዳደረጉት ባክስ አለ፣ ቼክ መደረግ አለበት። ያው ብጠየቅ ወይም ሰዎች ቢጠይቁኝ ለብዙ ሰዎች ይህን ጥያቄ ተጠይቄ አላቅም፣ ይህን ጥያቄ ብጠየቅ ግን ለብዙ ሰዎች መልስ መሆን ይችላል የሚል ጥያቄ አለ። እኔ ሳልጠይቆት ያለፈ ጥያቄው እንደ ጠያቂው አንደርስታንዲንግ ይለያያል። ወይም ደግሞ ፐብሊክ ውስጥ የሚዘዋወሩ ነገሮች ምንድናቸው ብለው ሰፊ የሆኑ አይዲያዎች ናቸው። ስለዚህ እኔ ተጠያቂ ሆኜ ከማቀውና ካለኝ ኤክስፒሪየንስ በመነሳት ተጠየቅኩ ወይም አልተጠየቅኩ የምለውን ነገር ለማምጣት በጣም አስቸጋሪ ነው። ግን ኦልዌይስ የምችለውና የማደርገው ያው ከደንበኞችም ጋር ከማገኛቸው በተለያየ ምክንያት ከማገኛቸው ጋር እውቀት ትራንስፈር ማድረግ ፖሊሲ ነው። ሁልጊዜ ደስ የሚለኝ ነገር ነው። የማውቀውን ነገር መስጠት፣ የማላውቀውን ነገር ደግሞ ከሌላው መቀበል መስጠት ነው። ስለዚህ ኤኒታይም መታችሁ በምትጠይቁኝ እና ከእውቀቴ ጋርና ከስራዬ ጋር የሚሄድ ነገር ላይ ወደኋላ አልልም። ኦኬ። በመጨረሻ ማመስገን የሚፈልጉት
ታክስ ሁልጊዜ የሚጠየቁት ጥያቄ ነው። በእርግጠኝነት የምናገረው ታክስ መቼ ይጀመራል፣ መቼ ያልቃል? ከሱን ጀምርና ማመስገን የሚፈልጉት ሰው ካለ እግረ መንገዶች ነው። ኦኬ፣ የታክስ ፋይሊንጋችን የምንጀምረው ጃንዋሪ 20 ነው እና ኤፕሪል 15 ያበቃል ማለት ነው። ስለዚህ በዚህ ጊዜ ውስጥ የኢንዲቪጁዋል ታክስ ፋይል ሲደረግ የቢዝነስ ታክስ ማርች 15 ነው የሚያበቃው። ስለዚህ የቢዝነስ ኦነሮች ከማርች 15 በፊት ታክስ ፋይል ማድረግ እንዳለባቸው አንደርስታንድ ማድረግ አለባቸው። ከዚያ ከ15 ከማርች 15 በኋላ የቢዝነስ ኦነሮቹ ከቢዝነሱ የሚደርሳቸውን ሪፍሌክት የሚያደርገውን ድርሻቸውን ራሳቸው ኢንዲቪጁዋል ላይ አድርገው እስከ ኤፕሪል 15 ፋይል ማድረግ ግዴታቸው። ከዚህ በተረፈ እናንተን እኔን አክብራችሁ ድርጅቱን አክብራችሁ የድርጅቱን ባለሙያዎች አክብራችሁ ጊዜያችሁን ሰውታችሁ እዚህ በመምጣችሁ እናንተንም አመሰግናለሁ። የእናንተንም አድማጮችና ተከታዮች በዚህ ይህንን ሜሴጅ ተቀብለው ተጠቃሚ ከሆኑም በጣም አመሰግናለሁ እና ፉል የማርክ አካውንቲንግ ስታፍ እና ጠቅላላ የማርክ አካውንቲንግ ፋሚሊ ለሆኑ በሙሉ ምስጋና አቀርባለሁ። ለሁላችንም እንኳን ለክሪስማስ እና ለአዲሱ ዓመት በሰላምና በጤና ደረሰን። ቤተሰቦቼ፣ ልጆቼ እና ውዷ ባለቤቴ እንኳን በሰላምና በጤና ለዚህ ቀን አደረሰን። የሁላችሁም በጤና መቆየትና መኖር ለእኔ ስራ ትልቅ እገዝና አለውና አመሰግናለሁ። እግዚአብሔር ይስጥልኝ። በነገራችሁ ላይ ማርክ የሂሳብ ስራና የታክስ አገልግሎት ድርጅትን ማግኘት የምትፈልጉ በሙሉ ስልክ ቁጥራቸውና ኢሜይል አድራሻቸው እዚህ ስክሪኑ ላይ አስቀምጠንላችኋል። በየትኛውም ዓለም ላይ ሆናችሁ ልታገኟቸው ትችላላችሁ። ማርክ የሂሳብ ስራና የታክስ አገልግሎት በደንበኞቻችን የተመሰከረለት ከ20 ዓመት በላይ በሂሳብ ስራ ልምድ ባካበቱ ሰራተኞች በዲሲ በቨርጂኒያ በሚገኘው 7 ቀናት ክፍት ሆነው አገልግሎትን በሚሰጡ ቢሮዎቻችን የግልም ሆነ የድርጅቶን ታክስ፣ የቢዝነስ ማማከር፣ ፔሮል ማስተዳደር፣ ነፃ የታክስ ምክር፣ ነፃ የታክስ እቅድና ሌሎችንም አገልግሎት እንሰጣለን። ይምጡ፣ ይጎብኙ፣ ወይም ያሉበት ቦታ ሆነው ይደውሉልን። አለበለዚያ በኢሜይል ሊያገኙን ይችላሉ። አድራሻችን 6715 Little River Turnpike, Suite 204, Annandale, Virginia 22003. 5215 Georgia Avenue Northwest, Washington, D.C. 20011. የህግ ባለሙያው በበኩላቸው አሜሪካ ውስጥ የምንገኝ ዜጋም ሆነን ግሪን ካርድ ያለን ሰዎችም ሆነን ጥገኝነት የጠየቅንም ሆነን በስራ ፈቃድ ያለን ሰዎች ያሉንን መረጃዎች ይዘን እንድንዘዋወር ሲሉ ሙያዊ ትንተና ሰጥተውናል። ወደ እሳቸው ማብራሪያ ይዣችሁ ሄዳለሁ። ሳሙኤል ኃይሌ መኮንን እባላለሁ። ኢሚግሬሽን ሎየር ነኝ። ቢሮዬ እዚህ ኮሎምቢያ ፓይክ ፎልስ ቸርች ቨርጂኒያ ውስጥ ነው። የመጀመሪያ ተናጋሪ መሆን በጣም አስቸጋሪ ነው። የ3-4 ደቂቃ ንግግር ታደርጋለህ ብሎ ነበር የጋበዘኝ። ስለዚህ አልጠበቅኩም። ኢሚግሬሽን ላይ ነው የምሰራው። ፎከስ የማደርገው አሳይለም ሎ ላይ ነው። አሳይለም ማለት አንድ ሰው አገሩ በነበረበት ጊዜ ወይም አገሯ በነበረችበት ጊዜ በፖለቲካ አመለካከቷ ወይም በሃይማኖቷ ወይ በዜግነቷ ወይ በእኛ ሀገር ኮንቴክስት በብሔሯ ወይም አዝ ሜምበር ኦፍ ፓርቲኩላር ሶሻል ግሩፕ የምንለው አለ። ሴት ልጅ ከሆነች ግርዛት፣ ወንድም ሴትም ከሆነ በኤልጂቢቲኪው አባል የሆነ ሰው በደረሰባቸው ጥቃት ፐርሴኪሽን እንለዋለን። በዛ ምክንያት አገሩን ለቆ ሲወጣ ወይም ስትወጣ ተመልሳም ብትሄድ ተመሳሳይም ከዛ የበለጠ እስከ ሞት ሊያደርስ የሚችል ችግር ይደርስባታል ተብሎ ሲገመት የሚቀርብ አቤቱታና እሱን መሰረት አድርጎ የሚሰጥ መብት ነው አሳይለም የምንለው። ሬፊጂ የምንለው ወደዚህ ሀገር ሳይገቡ ሌላ ሀገር ሆነው የሚያመለክቱ ተመሳሳይ ቢሆኑም ግራውንዶቹ ሬፊጂ ሌላ ሀገር በዩኤንኤችሲአር ስፖንሰር ተደርገው የአሜሪካ መንግስት ወደዚህ የሚያመጣቸው ናቸው። አሳይለም የምንለው ግን
በቦርደርም ሊሆን ይችላል፣ በቪዛም ሊሆን ይችላል። እዚህ ከገቡ በኋላ የሚሰጥ መብት ነው፣ የሚጠየቅና የሚሰጥ መብት ነው። እሱ ላይ ነው የምንሰራው እና ሌላ ፋሚሊ ኢሚግሬሽን፣ የሲቲዝንሽፕ፣ የግሪን ካርድ አፕሊኬሽንስ፣ የአይ130 ፔቲሽን፣ ውጭም ያሉ ሰዎች እዚህም ያሉ ሰዎች ለባል ሚስት፣ ለልጆች፣ ለእናት ለአባት፣ ለእህት ለወንድም የሚመለከቱ አቤቱታዎች ላይ እሱንም እንሰራለን። የአፈርማቲቭ አሳይለም የምንለው አለ። አሳይለም ኦፊስ ሰው ሲመጣ አሳይለም ሲያመለክት ሪፕሬዘንት እናደርጋለን አሳይለም ኦፊስ። ከእሱም በተጨማሪ ወደ ፍርድ ቤት ኬዙ ሲመራ ከአሳይለም ኦፊስ ወደ ፍርድ ቤት ኬዙ ሲታይ ወይም በቦርደር የመጣ ሰው ኬዙ የሚታየው በኢሚግሬሽን ኮርት ስለሆነ እዛም በመቅረብ ባለጉዳዮችን ሪፕሬዘንት እናደርጋለን። ይህን ካልኩ ስለ ራሴ አሁን መኩሪያ ያነሳት ነገር አለች። ቴምፖራሪ ፕሮቴክትድ ስታተስ ለኢትዮጵያውያን ተሰጥቶ ነበር። ከኦክቶበር 2022 በፊት የመጡ ሰዎች ኢትዮጵያ በወቅቱ በነበረው ጦርነት ምክንያት ተመልሰው ወደ ሀገራቸው ቢሄዱ አንደኛ ጦርነት ስለሆነ፣ ሁለተኛ የሰብአዊ መብት ጥቃት ጥሰት ሊኖር ስለሚችል፣ ከሱም በተጨማሪ ኢኮኖሚው ስለተዳከመ እነኚህን ያሉትን አድቨርሲቲስ ታክል ለማድረግ የአሜሪካ መንግስት ለተለያዩ ሀገር ዜጎች የቴምፖራሪ ፕሮቴክትድ ስታተስ ይሰጣል። ለኢትዮጵያም ተሰጥቶ ነበር። 2022 ኦክቶበር በፊት የመጡትን ከዲሴምበር 2022 እስከ ጁን 2024 ድረስ ተሰጥቶ ነበር። ከእንደገና እሱም ሪኒው ተደርጎ እስከ ዲሴምበር 12 2025 ድረስ ተፈቅዶ ተርሚኔት አድርጓል። የትራምፕ አድሚኒስትሬሽን ሪኒዋል አደረገውም እሱን። የሁለት ወር ጊዜ ተሰጥቷል። በሁለት ወር ጊዜ ውስጥ እስከ ፌብሩዋሪ 13 2026 ድረስ እንዲመለሱ፣ ካልሆነም ሌላ ምንድነው ካልተመለሱም ዲፖርት እናደርጋቸዋለን የሚል ትዕዛዝ ወጥቷል። ስለዚህ ያ እንትን ምንድነው ከ4500 እስከ 5000 አካባቢ የሚሆኑ ኢትዮጵያውያን በዚህ በቴምፖራሪ ፕሮቴክትድ ስታተስ ተጠቃሚ ነበሩ። አሁን ግን የነሱ ሰዎች እጣ ፈንታ እንግዲህ በሚቀጥሉት 2 ወራት ነው የሚወሰነው። አንዳንዱ ሊኖረው ይችላል መንገድ ስታተሱን ሊቀይርበት የሚችልበት፣ አንዳንዱ ግን ላይኖረው ይችላል። ስለዚህ መመለስ ያለበት ያው የምርጫ ጉዳይ ከምርጫ ጉዳይም ያለፈ ሊሆን ይችላል። ምክንያቱም ሲሪየስ የሆነ ነገር ነው ያሉት። ሌላ ኦልተርናቲቭ ካለ ወደ አሳይለምም በጋብቻም በስራ ቪዛም የሚያመለክትበት ሁኔታ ካለ ኬዝ ባይ ኬዝ የሚወሰን ነገር ስለሆነ እንዲህ ነው ማለት አይቻልም። ግን ሌሎች እንትኖች እንዳሉ ለማሳየት ለመጠቆም ነው። አሳይለም አንድ ሰው ወደዚህ ሀገር በገባበት በአንድ ዓመት ጊዜ ውስጥ መጠየቅ አለበት። ካልጠየቀ ግን ኤክሰፕሽናል ሰርከምስታንስ አሉ። አንደኛ ኤክስትራኦርዲናሪ ሰርከምስታንስ የምንለው ለምሳሌ በወቅቱ ቴምፖራሪ ፕሮቴክትድ ስታተስ ተጠቃሚ ከነበረ ሰው ልክ ስታተስ ተርሚኔት በሚያደርግበት ጊዜ 1 ዓመት ቢያልፈውም ወደዚህ ከመጣ ሊያመለክት የሚችልበት እድል አለ። በቫሊድ ኢሚግሬሽን ስታተስ የነበረው ሰው ሊሆን ይችላል። በስቱደንት ቪዛ እና ሌላም ቪዛ የነበረው ሰው ሊሆን ይችላል። እነሱ ቲፒኤሱም ቢያልቅ ወደ አሳይለም ሪዞርት ሊያደርጉ ይችላሉ። አንድ እሱ ነው። ሁለተኛ ቼንጅስ ኢን ፐርሰናል ሰርከምስታንስ እና ቼንጅስ ኢን ካንትሪ ኮንዲሽን የሚባል አለ። አንድ ሰው ወደዚህ በፊት በመጣበት ወቅት አሳይለም የሚያስጠይቅ ግራውንድ ላይኖረው ይችላል። ነገር ግን እዚህ ከመጣ በኋላ በሱም በቤተሰቡ ላይ ወይም እሱ በሚያውቃቸው ሰዎች ላይ የደረሰው ነገር ይደርስብኛል ብሎ ሲፈራ አሳይለም የሚጠይቅበት ሁኔታ ሊኖር ይችላል። ቼንጅስ ኢን ካንትሪ ኮንዲሽን የምንለው ሰውየው በመጣበት ወቅት የነበረው ሁኔታና አሁን ያለው የተለያየ ስለሆነ እና አሳይለም የሚያስጠይቁ ነገሮች ካሉ በሱ ምክንያት ሊጠይቅ የሚችልበት ሁኔታ ሊኖር ይችላል። ስለዚህ አሳይለም እንደ አንድ ምንድነው ስታተስን የመቀየሪያ መንገድ ሊሆን ይችላል። ግን እንዳልኩት ከኬዝ ኬዝ ይለያያል። እያንዳንዱ ሰው የሚኖረው ክሌም ጠንካራ፣ የአንዱ ጠንካራ የአንዱ ጠንካራ ላይሆን ይችላል። እሱ ነው ምንድነው የሚወስነው። ከዛ ውጪ ፔንዲንግ አሳይለም ስታተስ ያላቸውን ሰዎች በተመለከተ
ውሳኔ እየተሰጠ አይደለም። ለጊዜው ፖዝ ተደርጓል። ለኢትዮጵያ ብቻ ሳይሆን በአጠቃላይ አሳይለም የጠየቁ ሁሉ ሀገራት ላይ የመጡ ሰዎች ኬዛቸው ፖዝ ውሳኔ አይሰጥም። ኢንተርቪው ይደረጋሉ። ፊንገርፕሪንት አፖይንትመንት ይሰጣል። ክሎኩራን ያደርጋል። ሰው ባመለከተ በ150 ቀን ጊዜ ውስጥ ምንድነው የስራ ፈቃድ መጠየቅ ይችላል። እሱ ሁሉ ነገር ፕሮሰስ እየተደረገ ነው፣ ግን ውሳኔ መስጠት አቁመዋል። ይሄ ደግሞ በአፈርማቲቭ አሳይለም ኢሚግሬሽን ኦፊስ አሳይለም ኦፊስ ማለት ነው USCIS። ፍርድ ቤት ኬዝ ያላቸው ሰዎች ግን ውሳኔ እየተሰጠ ነው። ለምሳሌ ከአሳይለም ኦፊስ ወደ ፍርድ ቤት ኬዙ ሊመራ ይችላል ኢሚግሬሽን ኮርት። እነሱ ውሳኔ እየተሰጠ ነው። ምንድነው አፈርማቲቭ አሳይለም ያላቸው አሳይለም ኦፊስ ያላቸው ኬዞች እነሱ ፖስት ተደርገዋል ነው። ሌሎች ያው እንግዲህ ባለችኝ ሰዓት ጀስት ላነሳቸው የሚችላቸው ነገሮች የአይስ ኢንፎርስመንት አለ። ሰው በመፍራት ብዙ ነገር ምንድነው ኢንታይትልድ መብት ያለው ሰው ሁሉ መብት እንደሌለው የሚሆንበት ሁኔታ ሊያጋጥም ይችላል። ሰው ግሪን ካርድም ያለው ሲቲዝንም የሆነው ሰው ሌላም ኢሚግሬሽን ስታተስ ያለው ሰው ጀስት የአይስ ኦፊሰሮች ስላሉ ብቻ የመደንገጥ ነገሮች ሊኖሩ ይችላሉና ካልም የመሆን ነገር ማረጋጋት አንዱ ነው የኛ ስራ እንግዲህ ሊሆን የሚገባው። ከሱ በተጨማሪ ግን ዩኤስ ሲቲዝንም የሆነ ሰው ጊዜው እስኪያልፍ ፓስፖርቱንም ቢሆን ቢይዝ፣ ፐርማነንት ሬዚደንት ስታተስ ያለው ግሪን ካርዱን፣ ሌላ አሳይለምና ሌላ ስታተስም ያለው ኢሚግሬሽን ቫሊድ የሆነ ኢሚግሬሽን ስታተስ ያለው ሰው መሆኑን የሚያሳይ ዶክመንትስ በእጁ ቢኖር ጥሩ ነው። ከዛም በተጨማሪ ዲጂታል በሆነ መልኩ አሳይለም የጠየቀም ኦር ሌላ ኢሚግሬሽን ቤኔፊት የጠየቀ ሰው ሪሲት ኖቲሱን እንዲሁም ያመለከታቸውን እንትኖች ነገር በምንድነው ዲጂታሊ ቢይዘው በሶፍት ኮፒ ብዙ ነገሮች ማለት ሰው ከታሰረ በኋላ ሌላ እንትን ውስጥ የጠበቃም ሌሎችም ወጪዎችን ከማውጣቱ በፊት ሬዲ አድርጎ ቢጠብቅ። ከዛ ውጪ የኢሚግሬሽን ስታተሱ ኮምፕሮማይዝድ የሆነ ሰው መናገር ከሌለበት የግድ የአይስ ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት አይስ የምንለው እነሱ ኦፊሰር ስላገኙት ብቻ ጠበቃ ሳያማክር ሁሉም ነገር መናገር አለበት ማለት አይደለም። ስለዚህ ኖ ዩር ራይትስ የሚባል እንትን አለ። ምንድነው ቴምፕሌት አለ። አንደኛው ምንድነው ያለ ፈቃዴ መናገር የለብኝም፣ I have the right to remain silent፣ እንዲሁም ጠበቃ ሳልናገር ምንም ነገር መናገር አልችልም፣ ስለዚህ ጠበቃ የማግኘት መብት አለኝ ላማክር እያሉ መልስ መስጠት ይቻላል። የግድ ኢሚግሬሽን ስታተሱ ኮምፕሮማይዝ የለኝም ብሎ ራሱን ኢንክሪሚኔት የሚያደርግ ነገር ውስጥ ከመግባቱ በፊት እነኚህ ነገሮች ቢናገር ጥሩ ነው። ነገር ግን ሲቲዝን የሆነ ሰው ፐርማነንት ሬዚደንት ስታተስ ያለው ሰው ስታተሱን ተናግሮ ሌላ ምንድነው እስራትና ሌሎች ነገሮች ውስጥ እንዳይገባ ነው ሪከመንድ የምናደርገው። ከማርክ የሂሳብና የታክስ አገልግሎት ድርጅት ባለቤትና መስራች ጋር የነበረን ቆይታ ይህን ይመስላል። ጠቅሟቸዋል ያላቸው መረጃዎች በሙሉ ለናንተ አቅርበንላችኋል። ከስተመር የሆናችሁም ለመሆንም ሀሳብ ያላችሁ በእነዚህ ከታች ባሰፈርንላችሁ ስልክ ቁጥሮችና ኢሜሎች በመጠቀም ታገኟቸው ዘንድ ከወዲሁ እንጋብዛችኋለን። ማርክ የሂሳብና የታክስ አገልግሎት ድርጅት ፕሮግራማችንን ስፖንሰር ስላደረገልን በእናንተ በተመልካቾቻችን ስም ከልብ እናመሰግናለን። አብሬያቸው የነበርኩት ቤተልሔም ሰለሞን ነበርኩ። ፕሮግራማችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አይዘንጉ። መልካም ጊዜ